ሞክራ እዚህ ጋር ማሳያችሁ ይሄ ማሳያችሁ እንዳለ የላከችው ነው። ፓስፖርቷን ምናምን የዴዚን ፓስፖርት የላከችበት ነው። በተለያየ ቁጥር ነው ምልክልኝ። በቃ ተስፋ የቆረጠችበት ነው። አንቺ ዘመን ልክ እንዳልሆነች በራሷ ዘመን ልክ ናት። በአንቺ ዘመን ግን ልክ አይደለችም። የእናትሽን አካውንት ብሎክ ያረጉ ሰዎች ዛሬ አንቺ እንደምታስጂው አያዝኑም። እኛ ዴሊ መተን ስለ እናትሽ ስንጽፍልሽ ብሎክ የተደረግን ሰዎች ያረጉን ሰዎች አንቺ ዛሬ ያዘንሽው አይገባችሁም። እውነቱን መስማት ስላለብህ ነው። ለፍተናል፣ ለማስታረቅ ለፍተናል። ጋይስ በህይወታችሁ እንዳይረፍድባችሁ እሺ። እስቲ የሆነ ቪዲዮ ላሳያችሁ። አንተ ልጅ ነው ዴዚ አይዞሽ ተቃጠለች። የቤተሰብ ማሰብ ቤተሰብ ነው። ኩኩ ሂድ ብርቱካን ስጣት። ሞን ይቅርታ እንደላኩልህ ረስቼ ቪዲዮ ሳገኝ ጊዜ ከስክሪንሻት ቪዲዮ ይሻለዋል ብዬ ስልክ ከላኩት በኋላ ነው ያንን ዲሊት ካርድ በኋላ ሜሴጅን ያየሁት። አዎ በጣም አሪፍ ነው፣ ደስ ብሎናል። እግዚአብሔር ይመስገን። አንተ የቀን ቁጥር ስጠኝ በእናትህ እንዴ። አንተ መስለኝ ለሌላ ሰው ተጽፍ አሁን ሳይሆን የለም። ኤኒዌይ ባጭሩ አፕዴት አድርገህ ነገሮች ትንሽ የተስተካከሉ ይመስላል። እግዚአብሔር ይመስገን። እናንተም ኦፈር አድርጋት ነበር ነይ ኢትዮጵያ ምናምን ብለህ ጀምረህላታልና በጣም ደስ አለኝ። እና አሁን እሱ ላይ እየሞከርን ነው እና ሳትመጣ አትቀርም። እሺ ከመጣች ግን ለማንም እንዳታወራ። ከመጣች እናንተ ትከባከባታላችሁ። እሺ የእናንተ ጓደኞቿ ናቸው፣ ነግሬያቸዋለሁ። ብላክ አድርገኛለች። ግን በዚህ ዴዚ ተምራት ነው 2 ቁጥር በሚለው ጻፍላት ነው ታንባለች። ያኛውንማ እሱ እኮ ነው ኮንትሮል የሚያደርገው። ዲሊት እያደረገ ብላክ እያደረገ ነው ጓደኞቿ ነው። ግን ማን እንደነ እህቴ አንድ ያለበትን ትልካለኝ ቲክታክ ሊንክ ያው ምን ቲክታክ አውጥቼ ነበር። ግን ሞን እንዴት እንዳመደለችው ማለት እንዳሳዘነችው ነገር ያሳዝናል ብላ በቤቱ በልታ እንደዚህ ምናምን ብላ በቃ ዝራ ስትልቅ በቀላንተ እና ይቺ ምስኪን እናት ሁሌ ስለ ልጇ ነው የምታስበው። ሁሌ ስለ ልጇ ነበር የምትጨነቀው። እናትሽ እያንዳንዱን ነገር ታይ ነበር። ዴዚ ታይ ነበር እናትሽ ምን እንደምትላሰማሽ እናትሽ እኮ እና ቲክታክ አየሁ። አይ ሞን እንደነ እህቴ አንተ ያለበትን እንትልካለኝ ቲክታክ ሊንክ ያው ምን ቲክታክ አውጥቼ ነበር። ግን ሞንን እንዴት እንዳናደደችው ማለት እንዳሳዘነችው ነገር ያሳዝናል ብላ በቤቱ በልታ እንደዚህ ምናምን ብላ በቃ ዝና ስትልቅ በቃ ላንተ ብዬ ከፍቼ አሁን አስገባሁኝና ቲክታክ አየሁት። ያሳዝናል በጣም በቃ ዝም እንበላት። አንዴ ሄዳለች ነው ያ እሱ እኮ ነው ችግሩ። አሜሪካ ነገር ከ18 ከበለጠ በኋላ ምንም ልታረቃች ነው። ከድተው ሊሄድ ይችላሉ፣ ጠፍተው ይሄዳሉ። ምንም ልታረቅ ተከተላቸው እንኳን ሊያሳስሩ ይችላሉ። ስለዚህ በቃ እና ሄደች። ያው እንግዲህ ያው እዚህም ሆና ምን ነው እዛ ኤጅ ሲደርሱ የፈለጉት ከሄደው ነው የሚተኙት። እዚህ ሀገር ሴቶች ነፃነታቸው እንደሱ ነው። እንደውም አሁን ሰው ጋር መጀመሪያ የሚወድቁት አትሰሚም። ገና የ30 ደቂቃ ቮይስ አለ። እናትሽ የሚሰማት ሰው ትፈልግ ነበር። ትናንትና ላይ ልክ እንዳደረግነው ዛሬም ላይ በዘፈቀደ በማያገባን ስለ ልጅቷ ሆነ ስለ እናትየዋ ምንም አይነት አስተያየት ባንሰጥ ብንቆጠብ ጥሩ ነው። ምክንያቱም እቺ ልጅ እናት ልትሆን ነው። ከባድ ነው በዚህ ሰዓት ስለምንም አይነት አስተያየት መስጠት ከባድ ነው። በዚህ ሰዓት እኛ የሚሰለንን ነገር ወተን አስተያየት መስጠት ከባድ ነው። እንዳያችሁት ቪዲዮ ላይም ኦዲዮ ላይም እሷም ስትናገር እንደሰማችሁት እናት ተጸጽታ ለእርቅ ቀርባ ነበረ። ግን አንዳንድ ጊዜ የአካባቢያችን ያሉ ሰዎች በጣም ብዙ ድርሻ ይኖራቸዋል እንደዚህ አይነት ነገሮችን ለመፍታትና እኔ ሰው በተቻለ አቅም ጥሩ ነገር ለማስታረቅ ካልሆነ በምን ማለት
ለምን በኖርማል ጓደኛሞች መካከል አይሆንም? እና በጸብ መካከል እንደዚህ በንግግር መካከል የቤተሰብ ኬዝ ሲኖር ሰው መሃል ላይ ራሱን ባያስገባ ብዬ አስባለሁ። ኦፍኮርስ ሰው ያስፈልጋል፣ ግን ያንን መግባታችን ግን ለእርቅ ለማስማማት ቢሆን እንጂ ጎራ ለይተን እሱ ትክክል ነው እሷ ትክክል ናት የሚል ስታንድ ይዘን የበለጠ ጋፑን ለማስፋት ባይሆን ብዬ አስባለሁና እኔ አሁን በጣም ያዘንኩት እናት በዚህ ልክ ለእርቅ ቀርባ ከነበረ እንዳለችው በጣም በብዙ አካውንት ሞክራ ነበር፣ ቴክስት ጽፍላት ነበር ምናምን እና በዛ ሰዓት አሁን ዙሪያው ያሉ ሰዎች በእርግጠኝነት ማማከሩ አይቀርም። ምክንያቱም ልጅቷ እድሜ ብቻውን በነገራችን ላይ ብስለት አይደለም እና ይሄ ኤክስፖዠር ነገሮች ማገናዘብ ምናምን ይሄ ካልቸር ደግሞ በጣም ብዙ ተጽዕኖ አለውና በዛ ሰዓት እንደ ደህና ሰው አካባቢ ቢኖር ኖሮ እናትንም ያን ነገር ተጸጽታም ይሁን በቃ ነገር ይሁን ብላ ትታ ይሄን ያህል ርቀት ተጉዛ ከቀረበች በቃ አንቺም ልጅ ነሽ እንደዚህ ታይ አንቺም ተብሎ እርቅ ማውረድ ይቻል ነበር። እኔ ብዙ ጊዜ አሁን በዚህ ምክንያት እንኳን ሚዲያ ላይም በጣም ብዙ የሰማኋቸው ነገር በእሷ ምክንያት ነው ያረፈችው ምናምን ይሄ ማንንም አይጎዳም። ሁላችንም የራሳችን የሆነ ቀን ይኖራል። ግን ደግሞ ራሳችን ደግሞ ሞታችንም እናፋጥንበት ነገርም ሊኖር ይችላልና ምክንያቱም ምንም ይሁን ግን አትሊስት ልጅቷን የሚጎዳት ሰላም ሳይወርድ በመሄዷ እናቷን በማጣቷ ነው እንጂ ከሞት የሚቀር እንደሌለ ማንንም ያውቃል። እና እኔ በዙሪያው ያላችሁ ሰዎችም እኔ አሁንም ቢሆን አትሊስት አረፈደም ቢያንስ በአካል እያለች በህይወት እያለች እንኳን ይሄን ሰላም እንዲወርድ ምክንያቱም ባትችሉ እንኳን አትሊስት አሁን እንግዲህ ቀብሯ ላይ እንኳን ተገኝታ አፈር እንድታለብሳት የሚቻላችሁ ነገር ሁሉ ብታደርጉ ጥሩ ነው ብዬ አስባለሁ። ምክንያቱም አትሊስት ሄዳ በቦታው ተገኝታ እንባዋን አፍስሳ ይቅርበኝ እናቴ ብላ እንኳን ቢወጣላት እኔ እጅግ መልካም ነው ብዬ አስባለሁ። ለሷም የህሊና ረፍት ይሆንላታል ብዬ አስባለሁ። በሆዷም የተሸከመችው ጽንስ አለ፣ በዚህ ጋር ሆርሞን ለውጥ አለ፣ በዚህ ጋር እናት ሄዳለች፣ በዚህ ጋር ደግሞ የምታውቁት ሚዲያው በሙሉ እሷ ላይ ነው ያለውና እኔ እንጃ እውነት ለመናገር እግዚአብሔር መቻያውን ይስጣት ልጅቷን። ያው እንግዲህ በዛ እኔ ግን በተቻለ አቅም ግን ዝም ማለት ብንችል ጥሩ ነው፣ እንደዚህ አይነት ነገሮች ሲፈጠሩ ማለት ነው። እናቷን ያከብር ነበረ፣ ለእናቷ የሚገባ ክብር። ልጅቷ እንኳን ብትሳሳት እሷ ፍቅር ውስጥ ስላለች የፈለገ ያክል ልትሳሳት ትችላለች። ይመክራል እንጂ አያስረግዝም። እናቷን እንድትሳደብ አያደርግም። እናቷን አይሰድብም። አንጀታችሁ ይቁሰል። እኛንም አቆሰላችሁን እኮ። አረፈች ነው የሚባለው። የሞተችው ባለፈው ነበር የሞተችው። የገዛ ልጇ 9 ወር አርግዛ 9 ወር በሆዷ ተሸክማ 2 ዓመት አጥብታ ተንከባክባ ያሳደገቻት ልጅ በሚዲያ ወጣ ዱቄታም ብላ የሰደበቻት ጊዜ ነበር እናትየዋ የሞተችው። አሁን አረፈች ነው የሚባለው። ልጅቷ አሁን ሊታዘንላት ነው የሚገባው። ሊታዘኑላት ሳይሆን ሊታዘንላት ነው የሚገባው። የምሬ ነው። በነገራችን ላይ አንዳንድ ጊዜ የወላድ መሃን አያርጋችሁ። የምሬ ነው። የወላድ መሃን በተለይ እናትን የምታክል ግዙፍ የሆነችን በሚዲያ ወጥተህ ወይም ወጥተሽ እናትሽን መሳደብ ማለት ይሄ በቁምሽ እሷ ሳን የሞተው ሳን የሞተው በቁሙ ያለው ሰው ነው የሞተው። የምሬ ነው። እዚህ እኮ ዲስ ስለሆነች መካሪ ደና መካሪ ስለሌላት ነው። ምን አለበት መካሪዎች እናትሽን አፈራልብሽ ተነሽና አልቅሽ ብትሏት ምን አለበት? ድርሰጉዝ ብትሆን ምን ችግር አለ? ምን ችግር አለ? እናቴን ሄጄ ልቅበር ማሪ ልበላት ይቅርት በይ ልበላት ብላ ስትነሳ እኮ ክርስቶስ እኮ ረዳት አምላክ እኮ ነው። ሴት ልጅ ልክ ስትወልድ ነው እናቲቱ እንደምትወዳት በዛ ልክ እንደምትወዳት የሚገባት። ልንገራችሁ ሴቶች ናቸው ይሄን የምትረዱት፣ ስፔሻሊ የወለዳችሁት ማለት ነው። እንዴ ወንዶችም ለወላጆቼ ለካ በዚህ ልክ ነው የሚወዱን የሚሉት ከወለዱ በኋላ ነው። ሶ ዛሬ ላይ I'm little bit sick, I'll be back soon የምለውን አማርኛሽን እዛው ያዥ። አንተም አሌክስ ትንሽ አሞኝ ነው ከ3 ወር በኋላ ከ3 ወር ቀን በኋላ ወደ ላይቭ ይመለሳለሁ የምትለውን ቶና ከሞተ ሰው ጋር ጸብ የለም። ምን ታደርጋለህ መሰለ? እናትህ ቢሆን እንደዛ ስለማታደርግ አይ ዊሽ በውስጥ ባወራክ ይሄንን በላይቭ ባላወራ ደስ ይለኛል። ምን ታረጋለህ መሰለ? ዛሬ ላይ ካንተ ጎን ልትቆም ትችላለህ። ልክ ወልዳ ግን ልጇን ስታይ አሁንም ቢሆን ጎራ ከፍሎ እንደዚህ ብለን ነበር ልጅ ነበር ትክክል ናት ነበር ትክክል ማለት ለማንም አይጠቅምም። በቃ የዛኔ ሰው ቢያንስ ካለፈ ስተቱ ሰው ለምን አይማርም? እውነት ለመናገር አትሊስት የዛኔ የተናገርነው ነገር እኮ አሁን ላይ በቃ ማሳያ ነው አይደለ?
ቢያንስ ሰው ራሱን በዚህ ሰው ማወቅ ከፈለገ መማር ከፈለገ አስተማሪ ያስፈልገው። በተፈጥሮ የተሰጠው ህሊናው በራሱ ያስተምረዋል ይመራዋልና እኔ አሁንም እኔ እንጃ ምናልባት እንግዲህ ወይ የምናወራው ነገር ከልባችን ካልሆነ በስተቀር ያለፈውን ስህተታችን አሁንም እየደገምን ነው። በቃ የዛን ሰዓት ጎራ ለይተን የዛን ደረጃ ማድረሳችን በራሱ ለእናትና ልጅ እንደዚህ መሆን ትልቅ ተጽዕኖ እንዳለው ትልቅ ኮንትሪቢዩሽን እንዳለው እያወቅን አሁንም ተመሳሳይ ነገር ነው እያረግን ያለውና እሺ እናት ሄደች፣ እሺ ልጅ ተሳስተም ከነበረ አሁን ልጅቷን መውቀስ ምንድነው የሚያመጣው ለውጥ ነው? አትሊስት እቺ ልጅ አሁን ሁለት ነፍስ ናት አይደለ? ቢያንስ እንኳን የሚመጣውን ፍጥረት የሚመጣውን ልጇን በሰላም ተገላግላ ያስተት ከባለፈው ስህተቷ ተምራ እናቷን ቢያንስ እንኳን የምትክስበት በእርግጠኝነት እናት በህይወት ብትኖር ኖሮ የልጇን መከፋት አትፈልግም አይደል? እና አሁን ሚዲያ ላይ ግን እናቷን የደገፈን መስሎን እያደረግን ያለነው ግን እናቷ ህሊናዋ እንኳን በሰላም እንዳያርፍ እያደረግን ነው። ነፍሷ በሰላም እንዳታርፍ ልጅቷን እንደዚህ ወጥረን ይዘን ለዛውም የደረሰች ነፍሰ ጡር ማለት ነው እንደዚህ እያደረግን ያለነውና ይሄ ማንንም እናቷንም አያስደስትም። ልጅቷን እንደገና ልጅቷንም ራሱ እስከማጣን ሊያደርስ ይችላል ማለት ነው። የምር ለእናቷ አዝነንና ወግነን ከሆነ እንደዚህ እያደረግን ያለነውና እኔስ ሁላችንም በህይወት እጅግ በጣም ብዙ ስህተቶችን ሰጥተናል። ግን ፈጣሪ በቸርነት በምሕረቱ ሸፍኖልን ነውና ግን የወደቀ ነገር ስናገኝ እዛ ላይ ስለታችንን በማሳረፍ እኛም ኢነርጂያችንን አናባክን፣ የወደቀውንም የበለጠ አንስበረው። ምንም የሚጠቀም አካል ስለሌለ ማለት ነው። ግን ከዛ በተጨማሪ ማስተላለፍ የምፈልገው በተቻለ አቅም አጠገቡ ያለው እንግዲህ አንድ ባለቤቷ ብቻ ነው። በተቻለ አቅም እንግዲህ ያው የእናቷንም ድርሻ ወስደህ እንግዲህ ቴኬር ማድረግ ይጠበቅብሃል ማለት ነው። አሁን ላይ በጣም ብዙ ሀስል የምታደርግበት ነገር ሊኖር እንደሚችል ገምታለሁ። እንግዲህ ፈጣሪ ያግዛችሁ። እንግዲህ የነገሮች መገጣጠም በጣም ከባድ ነው እውነት ለመናገር በማንም አይደርስም። ለማንኛውም ግን ያረፈችውን እግዚአብሔር በሰላም ያሳርፍሽ፣ ነፍስሽን በሰላም ይቀበላት፣ ልጇንም እንዲሁም ቀሪ ቤተሰቦቿን ደግሞ እሱ ያጽናችሁ። የኦሮሞም እናት ኦሮሞ እንዲያገባ ነው የሚፈልገው። ይሄ የጄኔሬሽኑ ብልግና ነው። ሁላችንም ጥብብ ብለን ዘረኛ ስለሆንን ነው እንጂ እናትሽን ያሰድብ ነገር አይደለም። በቃ ጊዜው ነው። ዘረኛ ሆኛ አይደለም። እኔ ነገርኳችሁ፣ ውስጤ ውስጥ ቅንጣት ያክል ዘር የለም። እኔ ጌታ ምስክሬ ነው። ግን ሁሉም ሰው በየቤቱ ያለ ነገር ነው። ቤተሰብ የራሱን ዘር እንድታመጪለት ነው የሚፈልገው። ፍላጎታቸው ነው። አሌክስ አደራ በሰማይ አደራ በምድር በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታደርጉት ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለበት። አለቀ። ዛሬ የነበረን ቪዲዮን ይመስል ነበረ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።